እኔ እርግጠኛ ሆኜ የምነግርህ 100% እርግጠኛ ሆኜ የምነግርህ የቤተ ክርስቲያን ሊቃውንት፣ የቤተ ክርስቲያን አባቶች፣ መነኮሳት፣ አባቶች ካህናት፣ አባቶች ሊቃነ ጳጳሳት ላይ ያልሆነ ቃል የስድብ ነገር ምዕመን አይጽፍም። እርግጠኛ 100% ነው የምልህ። 100% ሆኜ እርግጠኛ የምሆነው የቤተ ክህነት ሰው ነው። ቤተ ክርስቲያን ባሕረ ጥበባት፣ ቤተ ክርስቲያን ባሕረ ጥበባት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባሕረ ጥበባት ቴሌቪዥን ነው። ባሕረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን በቅድሚያ እንኳን ለእመቤታችን ለቅድስት ድንግል ማርያም የፍልሰተ ሥጋ ጾም በሰላም አደረሳችሁ ለማለት እወዳለሁ። እኔ ዛሬ የእመቤታችንን ጾም ምክንያት በማድረግ ሐዋርያት እንደጾሙት ለመጾም ተዘጋጅቼ ትልቅ እንግዳ ይዤላችሁ ቀርቤያለሁ። እንግዳዬ ለቤቱ አዲስ አይደሉም። ዕለት ዕለት ይመጣሉ እኛን ለማስተማር። የእንት አባታችን አባ ጸጋ ዘአብ አዱኛ ናቸው። የአራቱ ጉባኤያት መምህር ናቸው። ከእሳቸው ጋር ስለ እመቤታችን ስለ ቅድስት ድንግል ማርያም፣ ስለ ውዳሴ ማርያም ትርጓሜ አንድምታ፣ ተጨማሪም ደግሞ ስለ ቅዳሴ ማርያም አንድምታ ትርጓሜ ከእሳቸው ጋር አወራለሁኝ። አብራችሁኝ እንድትቆዩ ግብዣዬ ነው። አብረን እንቆይ። ይንትዬ እንኳን ደህና መጡ። እንኳን ደህና ቆየ። ስለመጡ በጣም አመሰግናለሁ። እኔም ደስ ብሎኛል። ክብር ያድልልኝ። አሜን። እንኳን አደረሶት ለማለት እወዳለሁ። እንኳን አብሮ አደረሰ። የእመቤታችን የፍልሰተ ሥጋዋን ጾም የፍልሰታ ሳምንት ሲመጣ ብዙዎቻችን ኦርቶዶክሳውያን ከሕፃን ጀምሮ ከሊቅ እስከ ደቂቅ በጣም ደስተኛ ሆነን የምንቆይበት ነው። ሳምንቱም ደግሞ በምስጢር የተሞላ ነው። ምእመናን ራሳቸውን የሚሰበስቡበት ከእግዚአብሔር ጋር ራሳቸውን የሚያገናኙበት ወቅት ነው ብዬ አምናለሁ እና በይበልጥ ይሄ መንፈሳዊነቱ በጣም የሚጨምርበት የሚያይልበት ሳምንት ነው እንደ ሰሙነ ሕማማት ያለ። ዛሬ ከእርሶ ጋር ደግሞ በዚች ጉዳይ በውዳሴ ማርያምና በቅዳሴ ማርያም ዙሪያ የማብራሪያ ነገር ቢሰጡና ብናወራበት ምዕመናን ጥቂት ነገር ቢያውቁ የሚል ሀሳብ አለኝና ብንጀምር ደስ የሚለኝ ያው ከውዳሴ ማርያም ስለሚሆን በኤፍሬም ሶርያዊ ደረሰው እንደተባለ ይታመናልና ጥቂት ከሱ እንጀምር። እግዚአብሔር ይስጥልን። እንግዲህ ቅዱስ ኤፍሬም ሶርያውያን መምህረ ዓለም ጡመ ልሳን አምደ ቤተ ክርስቲያን ወይም ብርሃነ ዓለም ይሉታል። ቅዱስ ኤፍሬም በደቡባዊ ቱርክና በምዕራባዊ ሶሪያ መካከል ባለች በንጽቢን ነው የተወለደው። በመጽሐፈ ስንክሳር ያ እንግዲህ ቤተሰቦቹ መምለኪያነ ጣዖት የአማንያን የማያምኑ እንደነበሩ ይታወቃል። ቅዱስ ኤፍሬም ከአጋም ቤተሰብ የተገኘ የሚያፈራው ወይን ነው። እንግዲህ ወይንን ነው የሚያፈራው። አጋምም ደግሞ አጋምን ነው የሚያፈራው። የአማኒ ደግሞ የአማኒ ነው የሚወልደው። ቅዱስ ኤፍሬም ግን ከካህነ ጣዖት ከሚያመልኩ ቤተሰብ የተገኘ ነው ይላሉ የቤተ ክርስቲያን ታሪክ አጥኚዎች። የእኛም የቤተ ክርስቲያን የትርጓሜ ሊቃውንት ንዑ ኩልክሙ አሕዛብ በሚለው በረቡዕ ውዳሴ ማርያም ላይ ማለት ነው አሕዛብ ኑ ብሎ የጠራው ቤተሰቦቹን ነው ብለው የቤተ ክርስቲያን የመጽሐፍ ትርጓሜ ደግሞ ጠቀስ አድርገዋል። ቤተሰቦቹ ከማያምኑ ወገን እንደነበሩ ይተረካል። ቅዱስ ኤፍሬም በ306 ዓመተ ምህረት ነው የተወለደው። ቤተሰቦቹ ጋር 10 ዓመት ያህል ብቻ ነው የቆየው። ከ10 ዓመት በኋላ ጸጋ እግዚአብሔር ጠርቶት አነቃቅቶት በጊዜው የንጽቢን ሊቀ ጳጳስ የነበረው ያዕቆብ ዘንድ ሄዷል። ከሊቀ ጳጳሱ ከያዕቆብ ዘንድ
ትርጓሜያትን፣ ሚስጥረ መጽሐፍትን አጥንቷል። አመንኩ ብሎ አጥምቆታል ነው። ከዛ በኋላ ቅዱስ ኤፍሬም ከንጽቤኑ ሊቀ ጳጳስ ከያዕቆብ ማለት ነው የትምህርት አቀባበሉና የትምህርት ሂደቱ የተለየ ነበር ይላሉ ሊቃውንት። ቅዱስ ያዕቆብ የነገረውን ትምህርት በእጁ ይጽፋል፣ በእጁ የጻፈውን በቃሉ ይዝ ነበረ። ከዚህም የተነሳ ቅዱስ ኤፍሬም በጊዜው በሶርያውያን ዘንድ ማለት ነው የትርጓሜ መጽሐፍት ሊቅ፣ የቅኔ የግጥምና የሥነ ጽሑፍ መዝገብ ነበረ፣ ታዋቂ ነበረ። ከዚህም የተነሳ የሊቀ ጳጳሱ የመጽሐፍት ትርጓሜ ቤት ኃላፊ ነበረ፣ ወይም ደግሞ እንደ ሊቀ ጉባኤ ሆኖ ነበረ ይላሉ። እንግዲህ ቅዱስ ኤፍሬም ንባቡን ከትርጓሜው ትርጓሜውን ከሚስጥሩ ጋራ መጽሐፍትን ጠንቅቆ ተምሯል፣ አውቋል። መቼስ ሰው ከተማረ በኋላ ሁለት ሕሊናት ሁለት ፈቃዳት አሉበት። ወይ በብሕትውና ይኖራል፣ ወይ ደግሞ እንደ አባቶቻችን እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ ደግሞ በሕግ በቅዱስ ጋብቻ ተወስኖ ይኖራል። ቅዱስ ኤፍሬም ሁለት አይነት ታሪክ አለ እኔ እንደተመለከትኩት። አንደኛው በምንኩስና የኖረ ባህታዊ ነው የሚሉ አሉ። አንዳንዶቹ ደግሞ በሕግ በቅዱስ ጋብቻም ያልነበረ የምንኩስናም ሆነ የብሕትውናን ሕይወት በልብስ ያልገለጠ ነገር ግን በሕይወቱ ስራውን ያረጋገጠ ጎበዝ፣ ታታሪ፣ ትጉህ፣ ጻድቅ፣ መንፈሳዊ አባት ነበረ ይላሉ። በሶርያውያን ዘንድ አንድ የተለመደ ሕግ ነበረ። እሱ ምንድን ነው መሰለ? ሳያገቡም ሳይመነኩሱም በመካከል በጥቁር ራስነት ማለት ነው ንዑዳን፣ ክቡራን፣ ቅዱሳን፣ ንጹሐን ሆነው ይኖሩ ነበረ ይላል። ለምሳሌ አሁን አይተህ ከሆነ ቅድምም እያወራን ነበረ፣ በቤተ ክርስቲያን ብዙ ቅዱሳን አሉ። እንደዚህ አገቡ እንዳትል አላገቡ፣ መንኩሰዋን እንዳትል አልመነኮስም፣ በመካከል ሆነው ለቅድስና የሚበቁ ወንድሞች እና እህቶች አሉ። ይህ ስል ግን በትዳርና በምንኩስና መካከል ዝም ብሎ መኖር ይቻላል እያልኩኝ ደግሞ አይደለም፣ የራሴ እያልኩኝ አይደለም። የቤተ ክርስቲያንም ትምህርት በሁለቱ መካከል ኑሮ የሚል የለም። በሶርያውያን ዘንድ ግን ይሄ የተለመደ ነበረ። ታሪክ ግን የሚያመዝነው ቅዱስ ኤፍሬም ባህታዊ እንደነበረ ነው። መነኩሴ እንደነበረ የሚጠቁሙ የታሪክ ድርሳናት በጥቂቱም ቢሆኑ የቅዱስ ኤፍሬም ግን የሚያመዝነው ብሕትውናውን ነው። ከትምህርት በኋላ ከያዕቆብ ጋር አርዮስን ለማውገዝ እስከ ኒቅያ ድረስ አብሮ ሄደዋል። ያን የሚገርም አዋቂ ነው እንጂ ዲያቆንም አልነበረም። አብሮ ግን ሄደዋል ከመምህሩ ጋር ጉባኤውን ለመታዘብ። አንድም አባቶቹ ሊቃውንት የፍርዳቸውን ብይን ትርጓሜ ሲያገምሩ ምስጢር ሲያሰላስሉ ለማየት እንዴት እንደሚረቱ እንዴት እንደሚከራከሩ ለመመራመር ለመመልከት አብሮ እንደ ታዛቢ ሆኖ ነበረ። ከአርዮስ ውግዘት በኋላ ነው እንግዲህ የቅዱስ ኤፍሬም ሕይወት እየጎላ የመጣው። በአራተኛው መቶ ክፍለ ዘመን የነበሩ ሊቃውንት ለየት የሚያደርጋቸው ሊቅ ብቻ አልነበሩ፣ ወይም የቃለ እግዚአብሔር መዝገብ ብቻ አልነበሩ፣ ራሳቸው ቅዱሳን ነበሩ። እኔ እናንተ መምህራን ብንባል ቃለ እግዚአብሔር እናጠና ይሆናል። የጠፋን ቃለ እግዚአብሔርን ግን በማጥናት ነው የምናመጣው። እነርሱ ግን በቅድስናቸው ያመጡት ነበር። የተሰወረባቸውን ምስጢር ግብር ገብተው ያገኙት ነበረ ነው። በአራተኛው መቶ ክፍለ ዘመን ጀምሮ የነበሩ ሊቃውንት አበው ማለት ነው። እና
ከአርዮስ ውግዘት በኋላ አርዮስን አውግዘው ሃይማኖትን መልሰው ቅዱስ ባስልዮስን ብሩህ አምድ ሆኖ ካየው በኋላ ታሪኩ እንዳይረዝም ብዬ ነው። ካየው በኋላ የቅዱስ ኤፍሬም ሕይወቱ እየሰፋ መጥቷል። ለምሳሌ ቅዱስ ኤፍሬም ከዚህ ከኒቅያ ጉባኤ በኋላ ሃይማኖቱን ጠንቅቆ ተረዳ። ሃይማኖቱን አወቀ። ከሃይማኖቱ ጽናት የተነሳ ምግባርና ትሩፋትን ደግሞ አብዝቶ ይሰራ ስለነበረ ሁልጊዜ ለእመቤታችን የነበረው የፍቅሩ ጽናት የተለየ ነበረ። እንዲያውም በትርጓሜያችን ሁሌ እንደምንለው ቅዱስ ኤፍሬም ለባሃዊ በተግባሩ በስራው ጥበበኛ ነበረ። እንደ ዘመኑ እንደኛ እንዳለንበት ዘመን ወይ ደግሞ አሁን ባለንበት ደረጃ እንዳለነው ለማኝ አልነበረ። አሁን ልመና በዝቶ የለ። የማይለምን ገዳም፣ የማይለምን አጥቤ የለም። የማይለምን ካህን፣ የማይለምን መነኩሴ የለም። ይህ ስለ ሁሉም እያልኩኝ ደግሞ አይደለም። በከፊሉ በብዛቱ ግን ለማኞች ነን በአብዛኛው። ቅዱስ ኤፍሬም ለባሃዊ በተግባሩ ማለት ጥበበኛ ሰራተኛ ነበር። ብርሌ፣ መርጠብ፣ ኩዝ፣ ካቦ እየሰራ ይኖር ነበር። ለራሱ ይመገባል፣ ነዳያንን ይረዳል። ለራሱ ይለብሳል፣ ነዳያንን ደግሞ ያለብሳል። የተራቆቱትን 6ቱን ቃላተ ወንጌል ለመፈጸም ይችል ዘንድ ተግባር ነበረው። እነዚህን ተግባራት ይፈጽም ነበረ። 6ቱ ቃላተ ወንጌል የምንላቸው በገንዘብ ነው የሚሰሩት። የተራበ ለማብላት ገንዘብ ያስፈልጋል። የተጠማ ለማጠጣት፣ የታረዘውን ለማልበስ፣ የታሰረውን ለመጠየቅ፣ እንግዳ ለመቀበል 6ቱን ቃላተ ወንጌል ይፈጽም የነበረው በተግባሩ ነበረ። የእመቤታችን ፍቅር ስለበዛለት የዓመት ልብሱን የዕለት ቁርሱን ካዘጋጀ በኋላ ይተርፈው የለ የተረፈውን ነገር ይመጸውተው ነበረ። ሲመጸውት በጻድቃን በሰማዕታት ስም በስላሴና በመላእክት ስም አይመጸውትም ወይም አይዘክርም ነበረ ይላሉ። ስለምን ስላሴን ንቆ መላእክትን አቃሎ ጻድቃን ሰማዕታትንስ ቢሆን አጥቅቷቸው ነውን ይላል ትርጓሜያችን። ይህስ አይደለም፣ ንቋቸውም አጥቅቷቸውም አይደለም። የእመቤታችን ፍቅር ባያደርሰው እንዲያውም ከፍቅሩ ጽናት የተነሳ ይህ አልበቃ ቢለው በዕድሜዋ ልክ ሰላም ለኪን ጸሎተ እግዝእትነ ማርያምን 64 ጊዜ ያደርስ ነበረ የእመቤታችንን ጸሎት። ይህም አልበቃ ይለውና እንዲያውም የእመቤቴ ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በዝቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ ውሃ ጠጥቼው እያለ መመኘት ጀመረ። ወዘሐሰሰ ይረክብ ይላል መጽሐፍ። እግዚአብሔር የለመኑትን አይነሳም፣ የነገሩትን ደግሞ አይረሳም። በነገራችን ላይ ሰው ነው የሚረሳው፣ እግዚአብሔር አይረሳም። ሰውን ብትለምነው ይሰጥህ ይሆናል፣ ወዳጅህ ከሆነ አዛኝ ከሆነ። ከሰጠህ በኋላ ግን ግለሰቡ ማምረር፣ ማፍጀት፣ መሰከክ አለበት። እግዚአብሔር ግን ከሰጠ በኋላ ማምረር፣ መመቅኘት የለበትም። የቅዱስ ኤፍሬምን ተምኔቱን ሰምቶ ከዕለታት አንድ ቀን ቅዱስ ኤፍሬም የነግህ ተግባሩን ፈጽሞ ከመካነ ግብሩ ማለት ስራ ከሚሰራበት ቦታ ላይ ተቀምጦ ጸሎት ላይ ተቀምጦ ሳለ ነው እንግዲህ እመቤታችን ወደ እርሱ የመጣችው። ታሪክ እንደሚለው 2 አይነት ሀሳብ አለ። ቅዱስ ኤፍሬም ከመካነ ተግባሩ ወይ ደግሞ ከመካነ ግብሩ ከስራ ቦታው ሲባል ቅድም ከጠቀስኩት ከሚሰራቸው ስራዎች በተጨማሪ
እርሻ የሚያርስ የሚኮተኩት አረም የሚያርም ፍራፍሬን እየተከለ እያጸደቀ የሚለቅምም ነበረ ብለዋል። ስራውን ጨርሶ ከስራው ቦታ ላይ በጸሎት ተቀምጦ ሳለ እመቤታችን መጣች ነው ተገለጸችለት። እመቤታችን እንደተገለጸችለት ወድሰኒ የእመቤታችን ምስጋና የእመቤቴ ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው ትሌለ ወድሰኒ በል እስኪ አመስግነኝ። እንግዲህ ቅዱስ ኤፍሬምና አባ ሕርያቆስ ይለያያሉ። አስብ፣ ቅዱስ ኤፍሬም ሊቅ ነው። ከዛ በፊት ምኑን ከምኑ እንደው አያይዞ መድረስም ይችላል። አባ ሕርያቆስ ግን ምንም የለም፣ ይለያል ብዬ ነው። ትህትናውን ለመግለጽ ነው። አዋቂ ነው፣ ሚስጢር አዋቂ ነው፣ ጠንቅቆ የሚያውቅ ነው፣ የተማረ ነው። እፎ እክል ወድሶተኪ ዘይክሉ ሰማያውያን ወምድራውያን፣ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው ማለት ያመሰግናሉ፣ ግን እንደ ንጽህናሽ እንደ ቅድስናሽ ወላዲተ እግዚአብሔር እንደመሆንሽ ማመስገን ያልቻሉ እኔ ደካማው እንዴት ብዬ ነው ማመሰግንሽ? ስለ ትህትና አልችልም አለ። እንደዚህ ስትለው ማነው እንደዚህ ሲላት በከመ አለበወከ መንፈስ ቅዱስ ንብብ ወይም ተናገር ይላል። በተረቱበት ይረቱበት ይላሉ። እመቤታችን የተረታችው በዚህ ቃል ነው። መልአኩ ቅዱስ ገብርኤል ትጸንሻለሽ ሲላት እንዘ ይአምር ብእሴ ወንድ አላውቅ ስለማላውቅ ስትለው መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ማለት የአንቺማ ጽንስ መቼ እንደ ሌሎቹ ሴቶች ጽንስ ነው፣ እንደዛ አይደለም። መንፈስ ቅዱስ ይጸልልሻል ማለት ይጠብቅሻል። ኃይለ ልዑል ወልድም በማኅፀንሽ ያድራል። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ይህ የሚሆነው በፈቃደ እግዚአብሔር በጥበበ እግዚአብሔር ነው ብሏታል። ይልቁንም ለእግዚአብሔር የሚሳነው ነገር የለም ሲላት ለእግዚአብሔርማ አእባን እንዲናገሩ የሚያደርግ እጽዋት በባህሪያቸው እንዲያብቡ የሚያደርግ እኔ በድንግልና ጸንሼው በድንግልና እንደወልደው አያደርግም ብል ዕዳ ፍዳ ይሆንብኝ የለም። ይኩነኒ በከመ ትቤለኒ፣ እንደ ቃል ይደረግልኝ አለችው። በተረቱበት ይረቱበት ማለት እሷ በተረታችበት ቃል መንፈስ ቅዱስ እንዳናገረ እንደገለጸል ድረስ አመስግን ስትለው መንፈስ ቅዱስማ ትርጓሜ አያስተረጉምም፣ ሚስጢር አይገልጽም ብል ዕዳ ፍዳ ይሆንብኛል። ባርክኒ ባርኪኝ አለችው ይላል አላት ይላል። ባርኪኝ ማለት የስልጣነ ክህነት አይደለም፣ የቡራኬ ነው፣ የበረከት ምርቃት ነው። እሷም በቃሏ እንዲያለችው ይላል በታሪክ በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ፣ የልጄ የባህሪ አባቱ የአብ የልጄ የኢየሱስ ክርስቶስ የባህሪ አባቱ የአብ የባህሪ ሕይወቱ የመንፈስ ቅዱስ ጸጋ ክብር ስርየት ልጅነት ካንተ ጋር ይሁን ስትለው አሜን ወአሜን ብሎ ውዳሴዋን በሰባት ቀን ከፍሎ ደረሰው። ቅዱስ ኤፍሬም ውዳሴ ማርያምን ብቻ አይደለም የደረሰው። የሚገርም እርሱ የለመነው የእመቤታችንን ምስጋና ብቻ ነበረ። ለእግዚአብሔር ጥቂት ሲሹ ብዙ መግለጽ፣ ጥቂት ሲለምኑ ብዙ መስጠት ልማዱ ነው። 14,000 ድርሰት ደረሰ። አባቶቻችን ሊቃውንት ምናሉ አሃዘ እግዚኦ መዋግደ ጸጋከ፣ አቤቱ በቃኝ፣ ጸጋህን ግታልኝ፣ ጥበብህን ግታልኝ
እስኪል ድረስ 14000 ድርሰት ደረሰ ነው። ከብዙ ድርሰቱ መካከል አንዱ ውዳሴ ማርያም ነው። አንዳንድ ሊቃውንት እንደሚሉት የቅዱስ ኤፍሬም ድርሰቶቹ ከሀገር ርቀት የተነሳ ከቋንቋ አለማወቅ የተነሳ የቀሩ ብዙ ድርሳናት፣ ብዙ ገድላት አሉ፣ ብዙ መጽሐፍት አሉ። ይሄ ግን መጥቶልናል መቼ? በቅዱስ ያሬድ ዘመን ብለው ታሪክ ይተርካሉ። ከዛ በኋላ ያው ቅዱስ ኤፍሬም ለእግዚአብሔር የሚገባውን ክብር እግዚአብሔርን በንጽህና በቅድስና በባለሟልነት ላገለገሉ ለቅዱሳን ለባለሟሎቹ ክብር ከሰጠ በኋላ በመልካም ሰናይ ገድል ተጋድሎ ሐምሌ 15 ቀን አረፈ ነው። የቅዱስ ኤፍሬም በረከቱ ከሁላችን ጋር ይሁን። አሜን። ይህን ይመስላል መነሻው ብዬ ነው። ከዚሁ ጋር አያይዘን ስለ እመቤታችን ስለ ቅድስት ድንግል ማርያም ስናወራ ብዙ መጻሕፍትን በኢትዮጵያ ደግሞ እንደተደረሰላት እናምናለን እና የቅዱስ ኤፍሬም ሰዓሊ ለነ ቅድስትን ቅዱስ ያሬድ እንደጨመረበት ይነገራል። ተጨማሪ ደግሞ ቅዱስ ያሬድ ደግሞ አንቀጸ ብርሃንን እንደደረሰ ይነገራል። መሰል ድርሰቶች ደግሞ በአባ ጊዮርጊስ ዘጋስጫ ተደርሰዋል እና እንደው ስለ እመቤታችን ድርሰት ደግሞ በጥቂቱ ይበሉን እስኪ። ሌሎች ስለነዚህ ስለሌሎች እንግዲህ እመቤታችን ቅድስት ድንግል ማርያም በመላእክት ብቻ የተመሰገነች አይደለችም። በደቂቀ አዳምም ዘንድ ተመስግናለች። ለዚህ ምስክሩ ቅዱስ ገብርኤል ሰማያውያን ነገደ መላእክትን ወክሎ ተፈስሒ ፍስሕት ኦ ምልዕተ ጸጋ ብሏል። ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ ብሎ ሰማያውያንን ወክሎ አመስግኗል። ደቂቀ አዳምን ወይ ደግሞ የሰው ልጆችን ደግሞ ወክላ ቅድስት ኤልሳቤጥ ወብፅዕት አንቲ እሙ ለእግዚእየ ብላ አመስግናለች። ወብፅዕት አንቲ እንተ ተአምኒ ቃለ ከእግዚአብሔር ዘንድ አግኝተው ከመንፈስ ቅዱስ ዘንድ አግኝተው የነገሩሽን ቃል የምታምኚ ንዕድ ነሽ፣ ክብርት ነሽ፣ ውድስት ነሽ፣ ልዕልት ነሽ ብላ አመስግናለች። እሙ ለእግዚእየ የጌታዬ እናቱ ብላ ኤልሳቤጥ ምድራውያንን ቅዱስ ገብርኤል ደግሞ ሰማያውያንን ወክለው ካመሰገኑበት ዕለትና ሰዓት ጀምሮ መላእክት እህትነ ይሏታል። እህታችን ማለት ነው። በንጽህና በቅድስናዋ ይመስሏታልና እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እኮ መልአከ ውቃቤዎቿ ናቸው አይደል የሚባለው? መልአከ ውቃቢ ማለት እንደ ገጠሩ ዘይቤ አይደለም፣ እንደ ትምህርቱ የሚጠብቅ መልአክ ማለት ነው። በአንጻሩ ግን የምትጠብቃቸው እሷ ናት ነው። ምክንያቱም እነርሱ ጋር ጌታ ቢያድር በረድኤት ነው፣ እሷ ጋር ቢያድር ግን በአካል ስለሆነ ሊጠብቋት ያሉትን መላእክት የምትጠብቅ ንዕድ ናት። ከዛ ሰዓት አንስቶ እነ ቅዱስ ሚካኤል ነገደ መላእክት እህታችን ይሏታል። እኛም ደግሞ እመቤታችን እናታችን እያልን እናመሰግናታለን፣ እናወድሳታለን ማለት ነው። ከአባቶቻችን ከአበው አብነትን ወስደን እንግዲህ ቅዱስ ኤፍሬም ውዳሴ ማርያሙን በዕድሜዋ ልክ 64 አድርጎ ሲደርስ እያንዳንዱ ቅድም ነግሬሃለሁ፣ ቅዱስ ኤፍሬም የትርጓሜ መጽሐፍት የቅኔ የግጥምና የሥነ ጽሑፍ መድበል ነው። ውዳሴ ማርያሙን ዝም ብለህ ስታየው ግጥም አለው፣ ሥነ ጽሑፍ አለው፣ ቅኔም አለው። ከውዳሴ ማርያሙ ከእያንዳንዱ መጨረሻ ላይ ሰዓሊ ለነ ቅድስት አለ። ሰዓሊ ለነ ቅድስት አይባልም፣ ለየብቻ ነው። ያው በልማድ ሰዓሊ
ለነ ቅድስት የሚባለው ለምኝልን ማለት ነው። ቅድስት ንጽሕት ጽንዕት ክብርት ልዩ የምትሆኒ ማለት ነው ቅድስት። ሰአሊ ደግሞ ለምኝልን። እንግዲህ ይህንን ሰአሊ ለነ ቅድስት የሚለውን ማን የደረሰው ብለው ሊቃውንት ይጠይቃሉ በትርጓሜያቸው። ቅዱስ ኤፍሬም ደርሶታል። እንደገና ሌሎች ሊቃውንት አይ ይህስ አይደለም ቅዱስ ኤፍሬም ደረሰው እንዳንል በግብፃውያን በመጽሐፋቸው አይገኝም፣ በሶርያውያንም ዘንድ አይታወቅም፣ ቅዱስ ያሬድ ደርሶታል አሉ። እንደገና በኋላ የተነሱ ሊቃውንት ደግሞ የለም የኋላ ሊቃውንት ናቸው ከቅዱስ ያሬድ አብነት ነስተው የዜማ መክፈያ አድርገው ደርሰውታል ብለው ይናገራሉ ማለት ነው። በዚህም ሆነ በዛ ግን የዚህ ድርሰት ትርጓሜው የኋላ ሊቃውንት ደርሰውታል ብሎ ቢዘጋም የኋላ ሊቃውንት ማለት ከቅዱስ ያሬድ በኋላ የተነሱ ማለት ነው። በወል ግን እከሌ ነው የደረሰው ተብሎ በትርጓሜያችን አልተቀመጠም። የአብዛኛው የሊቃውንት ዝንባሌ ግን የቅዱስ ያሬድ ነው። ቅዱስ ያሬድ የዜማ መክፈያ አድርጎ ደርሶታል ነው። እንዴት ካልከኝ ቅዱስ አባ ሕርያቆስን ከብህንሳ፣ ቅዱስ ኤፍሬምን ከሶርያ እመቤታችን በአምደ ደመና ጠቅሳ አምጥታ ማይኬራህ በሚባል ቦታ ላይ አክሱም ማለት ነው ለቅዱስ ያሬድ አንተ ዜማዬን፣ አንተ ውዳሴዬን፣ አንተ ቅዳሴዬን ነግራችሁት በዜማ ያድርሰው ባለቻቸው ጊዜ ቅዱስ ያሬድ ዜማውን አዜሞ ሲጨርስ ውዳሴ ማርያሙ ሰአሊ ለነ ቅድስት ብሎ የዜማ መክፈያ አድርጎታል። የሰአሊ ለነ ቅድስት የሚለው ታሪኩ በትርጓሜያችን ያለው ፍሰቱ ይሄን ይመስላል። ዶክተር በጣም አመሰግናለሁ። ይንትዬ ከዚሁ ጋር ስናያይዝ የእመቤታችን የውዳሴ ማርያም ድርሰቱ ነገረ ስጋዌን አብዝቶ የሚናገር ነው። የእመቤታችን ክብሯን በነገረ ስጋዌ ላይ ያላትን ተሳትፎ በጣም አጉልቶ ይናገራል። ስለሱ ጥቂት ነገር ይበሉን። በነገራችን ላይ የትኛውም ትርጓሜ ቤት ብትሄድ እኔ በትርጓሜ ቤት የቆየሁባቸው ጉባኤ ቤቶች ማለት ነው በውዳሴ ማርያም ነው የሚያስጀምሩን። ምክንያቱ ምንድን ነው መሰለ? ያ ተማሪ ውዳሴ ማርያምና ቅዳሴ ማርያምን ጠንቅቆ አውቆ እንኳን ቢቶ ትምህርቱን አዲስ ኪዳንና ብሉይ ኪዳንን ሙሉ በሙሉ ጠንቅቆ እንኳን ባያውቅ ከፊል ማወቅ ይችላል ነው። ቅዳሴ ማን ነው? ውዳሴ ማርያም የአስራው መጽሐፍት ውጤት ነው። ዝም ብለህ ስታየው ውዳሴ ማርያም ከብሉይ ይጀምራል። ከብሉይ ነው የሚጀምረው። ከመጀመሪያው ከአዳም ድቀት ይጀምራል። ፈቀደ ጊዜ ያግዕዞ ለአዳም ብሎ ከዛ ሰረቀ በስጋም እምድንግል ዘእንበለ ዘርአ ብእሲ ብሎ ስለ ሔዋን ዋጋ አዛ ብሎ ጥንተ ታሪክ ወደ ኋላ ይመልሳል። ከዛ በኋላ ስለ ቅድምናው እግዚአብሔር ቀዳማዊ አምላክ ነው፣ ዳህራዊ አምላክ ነው ብሎ ደግሞ ይተነትንልህና ደግሞ ስለ አምላክ ወደዚህ ዓለም መምጣት ማለት ብርሃን ዘበአማን ዘያበርህ ለኩሉ ሰብ ብሎ ብርሃን ወደዚህ ዓለም መጣ ይለለ ብርሃን መጻ ውስጥ ዓለም ያለውን ይተረጉማል አዲስ ኪዳን። መግቢያው ላይ አዲስ ኪዳንን ፈተሽ ያደርጋል፣ ብሉይ ኪዳንን ነካ ያደርግና ደግሞ ወደ ማክሰኞ ውዳሴ ማርያም ሲመጣ እመቤታችንን ካመሰገነ በኋላ ቀጥታ የሙሴ ትምህርት ይነግራል። በስመ በፈቃዱ በስምረተ አቡሁ ብሎ አንቲቱ እጽ አንቲቱ ገራይት ብሎ ሙሉ የሙሴን ታሪክ በደብረ ሲና ስላየው እጽ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው የሚለውን ታሪክ ሙሉ ይነግራል በኦሪት ዘጸአት ምዕራፍ 3 ላይ ያለው። ከዛ ደግሞ ልፍ ይልና ደግሞ ስለ ገራይት ሲያነሳ ስለ አብርሃም እርሻ ማለቱ ነው። ከዛ እዛ ውስጥ ደግሞ ስለ ዮሴፍ በዘመነ ረሃብ ስለነበረው ታሪክ በመጽሐፍ በብሉይ ኪዳን የጻፈውን ይነግራል።
እንደዚህ እያደረገ ብሉያትንም አዲስ ኪዳንንም በብሉይ ኪዳን ያሉ ታሪኮችንም ሚስጥራትንም በአዲስ ኪዳን ያሉ ታሪኮችንም ሚስጥራትንም ትርጓሜያትንም አምጥቶ ቅዱስ ኤፍሬም ይናገራል። ለምንድን ነው? ቅዱስ ኤፍሬም ሚስጥርን ጠንቅቆ የሚያውቅ ምሁረ ኦሪት ምሁረ አዲስ ስለነበረ ነው። ለምሳሌ በጣም የሚገርምህ ነገር አንቲ ውእቱ ዕፅ ዘርእየ ሙሴ በነደሳት ይላል። ነደሳት ሰፍሮባት በነደሳት ተከባ ሙሴ በደብረ ጺና ያያት ዕፅ አንቺ ነሽ ይላል ብሉይ ኪዳኑ ሲነግርህ። ዘውእቱ እብል ዘርእየ ዳንኤል ነቢይ ዘተበት ከምደብር ነዋህ ዘእንበለ እድ እጅ ሳይፈነቅለው ከረዥም ተራራ ተፈንቅሎ ሲወድቅ ነቢዩ ዳንኤል ያየው ያ ድንጋይ ብሎ ዘውእቱ እብን ያ ድንጋይ ዘውእቱ ቃል ዘወፃ ማአብ ከአብ አካል ዘማአካል ባህሪ ዘእምባህሪ የተወለደ እግዚአብሔር አካላዊ ቃል ኢየሱስ ክርስቶስ ነው ብሎ ስለ ብሉይ ኪዳን አምልቶ አስፍቶ ይናገራል። በጣም የሚገርም ቃለ አህበያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደ የአብ አካላዊ ቃል ወወሃበ ሕገ ለሙሴ ብሎ እንደገና ደግሞ ውእቱኬ ዘወረደ ሀቤኪ ወደ ደብረ ሲና የወረደው እርሱ ያ አካላዊ ቃል ውእቱኬ አንቺ ወደ አንቺ የወረደው እሱ ነው። ዘወረደ ሀቤኪ ወደ አንቺ የወረደው ከስጋይ ስጋ ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሊሆን ወደ አንቺ የመጣው እርሱ ነው ብሎ ሙሉ የብሉይ ኪዳንን ታሪክ አምጥቶ ፍሰቱን ይነግራል። በአዲስ ኪዳን ደግሞ ዝም ብለን ስንመለከት እያለፍን እንኳን ብንመለከት ብሉይ ኪዳኑን ለመጨረስ ያህል ስለ ሙሴ ታቦት፣ ስለ ሙሴ ጽሌ፣ ስለ ሶሎሞን ቤተ መቅደስ መቅደስ ዘየኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር ቃል ስለ ሶሎሞን ቤተ መቅደስ በቤተ መቅደሱ ስላለው ማዕጠንት ስለ ተቋመ ወርቁ ስለ ፍም ስላለው ስለ ማዕጠንቱ ስለ አሮን በትር ሳይተክሉት ውሃ ሳያጠጡት ስለለመለመው ስለ አሮን በትር እንደገና ደግሞ ተፈስሒ ኦ ማርያም ርግብ ሰናይት በኦሪቱ በነበሩ በኦሪቱ መሰዊያ ወይ ደግሞ በድንኳኑ የነበሩ ጻዳ ርግቦች ስለ እነሱ አንሶ ይናገራል። እንደገና ዳዊትና ሶሎሞን በትንቢት እመቤታችንን ርግባችን ብለው ርግብ ብለው የተናገሯት እሷ እንደሆነች ያቺ በምኩራብ የነበሩት ርግቦች ነጫጮቹ እመቤታችን እንደነበረች ተፈስሒ ኦ ማርያም ርግብ ሰናይት መልካሟ ርግብ የሶሎሞን ርግብ የዳዊት ርግብ በመሰዊያው በቤተ መቅደሱ በድንኳኑ ገመድ ላይ የተንጠለጠለች ነጯ ርግብ እያለ በብሉይ ኪዳን ያልጠቀሰው ታሪክ ያላመሰጠረው ምስጢር የለም። እያንዳንዱ አምጥቶ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ያለውን አምጥቶ ይናገራል ቅዱስ ኤፍሬም። በአዲስ ኪዳንም ዘሃሎ ብሎ ቅድመ ዓለም የነበረ የዮሐንስ ወንጌል ወይ ሄሉ ዛሬ ያለ ዘመጻ ለኩነተ ሥጋ የመጣ እንደገና ዘሃሎ ቅድመ ዓለም የነበረ ወይ ሄሉ ያለ ዘመጻ እንደገና ለኃጥአን ፍዳ ለጻድቃን ዋጋ ሊሰጥ የሚመጣ እያለ እንደገና ብርሃን ዘበአማን ዘያበርህ ለኩሉ ሰብ መጻ ብሎ ለዓለም ሁሉ እውቀትን የሚሰጥ እውነተኛ ብርሃን ወደዚህ ዓለም መጣ ብሎ እንደገና ትትፌሳ ወትተሐሰይ ኩሉ ነፍስ ተሰሰብ የሰው ሁሉ አይምሮ በነፍስ በስጋ በውስጥ በአፋ ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ከመላእክት ጋር እንደ መላእክት ንጉሥ ክርስቶስን ሊያመሰግኑት ለምን በቤተልሔም የሆነውን ታሪክ ስለሚያውቅ እንደገና ደግሞ ተፈስሐ ወተሐሴኦ ዘመደው ዓለም ሕያው እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ይላል ቅዱስ ዮሐንስ የተናገረውን መጠወ ወወሃበ ቤዛ ኩሉ ያለውን ወልደ እጓለ እመሕያው በውስጥ በአፋ በነፍስ በስጋ ደስ ይበል ይላል። ምን ተገኝተዋላ? ምን ተገኝቶ ጠያቂው
ተፈሳው ተሐሴ ኦ ዘመደጓ ለመያው ይላል ቅዱስ ኤፍሬም። ምን ተገኝቶ እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ። እግዚአብሔር ዓለሙን ወዶታል ይላል። ወዶስ ምን አደረገለት ካልከኝ መጠወ ወወሀበ ቤዛ ኩሉ ያለውን በዮሐንስ ወንጌል እርሱ ቃል በቃል ምን አለ? እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ። ተቀዳሚ ተከታይ የሌለው ልጁን ውረድ፣ ተሰቀል፣ ሙት ብሎ ላከለት ብሎ አዲስ ኪዳን ዮሐንስ ወንጌልን ተርትሮ ይናገራል። እንደገና በረቡዕ ውዳሴ ማርያም ስለ እመቤታችን ክብር፣ እንደገና ደግሞ ስለ እመቤታችን ዘላለማዊ ድንግልናና የጌታ ሰው ስለመሆን ሕዝቅኤል ነቢይ የሚለው ሕዝቅኤል ነቢይ ኮነ ስምዐ በእንቲአሃ ወይቤርኢኩ ኆኅተ በምስራቅ እቱም በአብይ አልቦ ዘቦአ ዘእንበለ እግዚአ ኃያላን ቦአ ውስቴታ ወወፃ። በምስራቅ በኩል በድንቅ ቁልፍ የተቆለፈች አንዲት ሰፊ አዳራሽ አየው። ቀይ ጎልማሳ ገብቶ ሲወጣ አየው። አልቦ ዘቦአ ማንም የገባም የለም የወጣም የለም ብሎ ጌታን በቀይ ጎልማሳ መስሎ ልክ እንደ በሕዝቅኤል መጽሐፍ ያለውን ታሪክ በአዲስ ኪዳን አምጥቶ ይተረጉማል። እንዲህ እያለ ብሉይ ኪዳንን አዲስ ኪዳን ከብሉይ ኪዳን ብሉይ ኪዳን ከአዲስ ኪዳን ጋር እያዋሃደ ቦታ፣ ጊዜ፣ ሁኔታ ሳይመጥን አንዴ ብሉይ ኪዳን እያስገባ አንዴ አዲስ ኪዳን ይተረትራል፣ አንዴ አዲስ ኪዳን ይተረትራል፣ አንዴ ብሉይ ኪዳን እያስገባ ታሪክ፣ ምስጢር፣ ትርጓሜ፣ ቅኔ፣ ግጥም፣ ስነ ጽሑፍ አድርጎ ነው ቅዱስ ኤፍሬም የደረሰው ማለት ነው። እና በአጭር ቃል ግን ውዳሴ ማርያምን ጥንቅቅ አድርጎ ትርጓሜውን የተማረ ሰው በብሉይ ኪዳንና በአዲስ ኪዳን ያሉ የሥጋዌ ትምህርቶች የተጠቀሱ ታሪኮች ለነዛ አዲስ አይሆንም ነው። ስለዚህ ሊቃውንት መምህራን በጉባኤ ቤታቸው መጀመሪያ ውዳሴ ማርያም ትርጓሜ የሚያስጠኑት የብሉይና የአዲስ ኪዳን ጎልቶ የሚታይበት ፈክቶ የሚታይበት ድርሰቱ ስለሆነ ነው። ዶክተር በሚገባ ያኛውን ልጠይቆት ነበር አንድ ላይ ስላደረጉልኝ። ኢትዮጵያውያን የእመቤታችን ውዳሴ ማርያም ዕለት ዕለት ይደግማሉ፣ እንዲጸልዩ ይደረጋል። ጠቀሜታው ምንድን ነው? በተለይ ደግሞ ምስጢሩን አሁን በውዳሴ ማርያም ትርጓሜ አንድምታ ትርጓሜ ላይ ምስጢሩን በደንብ አውቀውት እንዲጸልዩ ያቺን ሳምንት እነዚህ 2 ሳምንታት በደንብ አውቀውት እንዲጸልዩ ነው የሚደረገው። ከዛም በላይ ደግሞ ቢያውቁት በስሩ በሕይወታቸው በሙሉ ቢያውቁት ደግሞ ይጠቀማሉ ብለን እናምናለን። የውዳሴ ማርያም መጸለይ ጥቅሙ ምንድን ነው? እንደው ጥቂት ይበሉለሱ። በእውነቱ ሰዎች ከመከሩት ክፉ ምክር ከሰይጣን ጠላትነት መዳን የሚቻለው በእመቤታችን ጸሎት ነው። ይህ ስልህ ግን የእግዚአብሔር አዳኝነቱን ረስቼ አይደለም፣ እንደ ሰነፍ ሰው ከልቤ ነው የምለው። ለኢንተርቪው ውበት ሳይሆን እንደ እውነቱ በታሪክ አክሱም አንድ የተመዘገበ ታሪክ አለ። አንድ ባህታዊ እመቤቴ ከምስጋናሽ ሁሉ ማንን ትወጃለሽ ብሎ ሲጠይቃት ልጄ ዳዊት አቡነ ዘበሰማያትን ቢደግሙለት ደስ ይለዋል፣ እኔም ደግሞ ውዳሴን ከቅዳሴ ቅዳሴን ከውዳሴ አንድ አድርጎ የሚያደርሰውን ሰው እወደዋለሁ፣ ቢያደርሱልኝ ደስ ይለኛል አለችው ይላል። ዛሬ ይህንን ይዘው መነኮሳት ማለት ነው የሚያውቁት በቃላቸው የማያውቁት በመጽሐፍ ሳይደግሙ አይውሉም። ምን ነው እንዴ የውዳሴ ማርያም በቃሉ የማይዝ መነኩሴ ያለው ካልከኝ፣ አዎ አለ፣ በጣም ብዙ አለ። ምክንያቱም እውቀት የቅድስና ምልክት አይደለም። እኔ እንኳን የማውቃቸው የቅድስና ማማ ላይ ወጡ፣ ግን ውዳሴ ማርያምን በመጽሐፍ የሚደግሙ አሉ። እውቀት ለቅድስና ምልክት አይሆንም። እንደ ዲያብሎስ አዋቂ ማን አለ? እንደ ዲያብሎስ ፈሪሃ እግዚአብሔር ያለው ማን አለ? እንደ ዲያብሎስ አምልኮቱን በፍርሃት በመንቀጥቀጥ የሚያቀርብ ማን አለ? ነገር ግን ዲያብሎስ ቅዱስ አይባልም፣ ቅድስና የለውም። ዲያብሎስ ትሑት አይባልም፣ ትህትና የለውም። ዲያብሎስ መልካም አይባልም፣
መልካም ስብዕና፣ መልካም ተፈጥሮ፣ መልካም ማንነት የለውም እና ለሰው ልጅ ቅድስናው ነው ወደ እውቀት የሚያደርሰው እንጂ እውቀቱ አይደለም ወደ ቅድስና የሚያደርሰው። አባቶች ከቅድስና ባሻገር ቅድስናቸው ለእውቀታቸው ምንጭ ይጠቀሙበታል እና ይህንን ምክንያት አድርገው ዛሬ የሚያውቁ በቃላቸው የማያውቁ ደግሞ በመጽሐፍ ያደርሳሉ የእመቤታችንን ምስጋና። እና ምንድን ነው ሰዎች ከውዳሴ ማርያም የእመቤታችንን ጸሎት ከመጸለይ ጥቅሙ ምንድን ነው ካልከኝ፣ አንደኛና የመጀመሪያው በዚህ ዓለም እምዕደ ሰብ እኩያን አባ ጊዮርጊስ ዘጋስጫ አድኅንኒ በዚህ ዓለም እምዕደ ሰብ እኩያን፣ ከዚህ ዓለም ክፉ ሰዎች ከመከሩት ምክር ትድንበታለህ። የእመቤታችን ጸሎት ከተበጠበጠ መርዝ፣ ከተንጠለጠለ ገመድ፣ ከተዘረጋ ወጥመድ፣ ከተላከ ምትሃት እንድንበታለን። እመቤታችን ጸሎት በተለይ ደግሞ እመቤታችን የጸለየችው ጸሎት። አሁን እመቤታችን የጸለየችው ጸሎት ሲባል ከእሷ ጋር የሚገናኝ ይመስለው ሰው አለ። አይተው ከሆነ እኮ ጭራሽ ከእመቤታችን ጋር አይገናኝም። ምስጋናው እኮ የእመቤታችን አይደለም። ታበዮ ነፍሴ ለእግዚአብሔር ነው እኮ ወትሐሴ መንፈሴ በአምላኬ ወመድኃኔ እስመ ርኤ ሕማማ ለዓመቱ። እስኪ አሁን በዚህ ጸሎት ውስጥ እመቤታችን የሚያመሰግን ክፍል የለውም። ሙሉ ለሙሉ ነፍስንም ስጋንም ገርኝቶ ለእግዚአብሔር ነው የሚሰጠው። ይህንን በዕድሜዋ ልክ ብናደርሰው በዚህ ዓለም ከማንኛውም ከሚታየው ከማይታየው፣ ከሚዳሰሰው ከማይዳሰሰው፣ ከተጣለ ጦር፣ ከተወረወረ ጠጠር፣ ክፉ ሰዎች ከመከሩት ምክር ያድናል። አንደኛው። ሁለተኛው ወበዘ ይመጽእ ዓለም እማጋንንት ርኩሳን፣ በወዳኛው ዓለም ደግሞ ክፉዎች ጨካኞች ከሚሆኑ ከአጋንንት አሰራር ያድናል፣ ይቤዣል። የእመቤታችን ጸሎት ለምን? በእመቤታችን ጸሎት ውስጥ የእግዚአብሔር ካሊነት፣ መግቦት፣ ይቅርባይነት፣ ቸርነት፣ ፈጣሪነት፣ ፈጥሮ መመገብን የምንጸልየው ጸሎት የምናስረዳበት መንገድም ስለሆነና ጥቅሙ ይሄ ነው። በነፍስም በስጋም በረከተ ስጋ በረከተ ነፍስ፣ ሕይወተ ስጋ ሕይወተ ነፍስን እናገኝበታለን። በነገራችን ላይ ውዳሴ ማርያም የሚደግምና ውዳሴ ማርያም የማይደግም ሰው ያስታውቃል። ውዳሴ ማርያም ማቋረጥ የሚደግም ሰው ፊቱ ያበራል፣ ፊቱ ያበራል። የእመቤታችን ጸሎት የማያደርስ ሰው ፊቱ ሁሉ አመዳም ነው፣ ቅር ብሎት ነው የሚውለው ቀንም ሙሉ። እንደ አባቶቻችን እኮ እንደነ ሳሙኤል ያሉ ቅዱሳን አባቶቻችን እኮ የእመቤታችንን እነ ሳሙኤል ዘዋልድባ ማለቴ ነው የእመቤታችንን ውዳሴዋን ከቅዳሴዋ ቅዳሴዋን ከውዳሴዋ አብረው ይደግማሉ። አየህ፣ ውሃውን እኮ እንዲህ ቢባርኩት ጸልየው ሲጨርሱ ጻዕዳ ህብስት ሆነላቸው የሌለ ነጭ ህብስት፣ የሚያምር ህብስት ሆነላቸው። እሱ ቀምሶ ደቀ መዛሙርቱን አቀመሳቸው ይላል። ሌላው የእመቤታችንን ጸሎት ሲያደርግ አባ ሳሙኤል ዘዋልድባ ስንዝር ያህል ከመሬት ከፍ ይል ነበር ይላል። ለምን? የእመቤታችን ጸሎት ጸሎተ ማርያም የምንለው ታብዮ ነፍስዬና ውዳሴ ማርያምን ወይ ደግሞ ቅዳሴ ማርያምን በጠቅላላው የእመቤታችንን ጸሎት ስናደርግ ለሰይጣን ጠላቱ ነው። ለምን? ስጋዌውና የምንመሰክረው የእግዚአብሔርን ሰው መሆን ነው የምንመሰክረው። ሰይጣን ደግሞ አንድ ከሚያስፈራው የመጀመሪያው የክርስቶስ ወይ ደግሞ የእግዚአብሔር ልጅ ስጋዌና ትንሣኤውን የሚያረጋግጥ ነገር ማየትም መስማትም አይፈልግም። ስለዚህ የእመቤታችን ውዳሴዋን ቅዳሴዋን ምስጋናዋን ባደረስን ጊዜ ጽንዓ ነፍስ እናገኛለን፣ ልጅነታችን ይታደሳል፣ ስርየተ ኃጢአት እናገኛለን። ውሳጣዊም ሆነ አፍአዊ ማንነታችን ይታደሳል። እንዲያው በዚህ ሰዓት ላይ በተለይ ለቤተ ክርስቲያን መምህራን ስንቃችን እኮ ውዳሴ ማርያም ነው። እንደ ውዳሴ ከንቱ እንዳይቆጠርብኝ እንጂ
ውዳሴ ማርያም ምግብ እኮ ነው ለመምህራን የሚገባ እግዚአብሔር በሚያውቅ ወጥ እየሰሩ ውዳሴ ማርያም እያደረሱ ነው። ልብስ እያጠቡ ውዳሴ ማርያም እያደረሱ ነው። ማንኛውም ተግባር ሲፈጽሙ ውዳሴ ማርያም እያደረስን ነው። ለእኛ ውዳሴ ማርያምና የእመቤታችን ምስጋና እንጀራ ነው። ያን ሁሉ ፈፋ ተሻግረን የመጣ ነው በውዳሴ ማርያም። ብዙ ወጥመዶች አሉ። ወጥመዱን በፈገግታ ያለፍነው በውዳሴ ማርያም ነው ማለት በእመቤታችን ምስጋና ነው። የአዞውን ግሳት፣ የክፉ ሰዎች ወጥመድ፣ መከራ፣ ረሃብ፣ ቸነፈር፣ የሞት አደጋ በሰላም ለኪ ነው፣ በጸሎተ ማርያም ነው። ይህ ሲባል በእመቤታችን ከለላ በእናትነቷ ጥበቃ ነው ማለፍ የቻልነው እና የእመቤታችን ጸሎት የሚያደርሱ ሰዎች ምን አይነት በረከት ያገኛሉ ካልክ፣ ባለትዳር ከሆኑ ቤታቸው ደስታ ይሆናል። ቤታቸው በቃ የእመቤታችን በረከት ይሞላዋል። ቤታቸው ደስታ፣ ሰላም፣ ፍቅር፣ አንድነት ይበዛል። መነኮሳት ቢሆኑ ምንኩስናቸው ይለመልማል። ምን ትሆናቸዋለች? መከታ ትሆናቸዋለች። እመቤታችን ከሚታይ ከማይታይ፣ ከሚዳሰስ ከማይዳሰስ፣ ካለው ከሚመጣው ፈተና ትሰውራቸዋለች። እኛ ሳናውቅ እኮ ብዙ ነገር አልፈዋል እኮ በጸሎቱ ማለት ነው። አንዳንድ ሰዎች አሉ እግዚአብሔር የኃጢአተኛ ጸሎት የማይሰማ የሚመስላቸው። እንዴ እግዚአብሔር እኮ የሌባን ጸሎት ይሰማል ብለናል። ለበዓል አሲፍትኒ ውእቱ ይረድኦ ብለዋል። ሌባውን ጸሎቱን ይሰማዋል። ሊሰርቅ ሲሄድ ጌታ ሆይ ለዛሬ ብቻ አድነኝ፣ ለዛሬ ብቻ አድነኝ ይላል ሌባው። ነገ መለስልሃለሁ፣ ነገ ንስሐ ገባልሃለሁ፣ ነገ አስደስትሃለሁ፣ ዛሬን ግን እለፈኝ፣ ውሻ እንዳይጮህብኝ፣ ባለቤት እንዳይነሳብኝ አድርግልኝ፣ ለዛሬ ብቻ አድነኝ ይላል። እግዚአብሔር ይሰማል። አይደለም የንጹሐንን አይደለም የኃጢአተኞች ጸሎትንም እግዚአብሔር ይሰማል። እና የእመቤታችን ጸሎት ስናደርስ ባለትዳሮች ቢሆኑ ትዳራቸው ያምራል። መነኮሳት ቢሆኑ እመቤታችን መመኪያቸው ትሆናለች፣ ከፈተና ሁሉ ትሰውራቸዋለች። ሊቃነ ጳጳሳት ቢሆኑ አስበ ጵጵስናቸውን ያገኙባታል። መምህራን ቢሆኑ አስበ መምህርነታቸውን ያገኙባታል። ህዝባውያን ቢሆኑ ከእኩያት ከፍትወታት ከኃጣው ተጋድለው የተጋድሏቸውን ውጤት አስብ ያገኙባታል በእመቤታችን ሰአሊ ለነ ቅድስት ብለው ስሟን ጠርተው ማለት ነው። እና የእመቤታችን ጸሎት ጥቅሙ ካልከኝ በሰማይም በምድርም በሚታየውም በማይታየውም ዓለም በግዙፉም በረቂቁም ዓለም በመላእክትም ዓለም እንዲሁም ደግሞ በሰይጣናትም ዓለም ሞገስ ያሰጣል። ስለዚህ ውዳሴ ማርያም የሚጸልይ ሰው ባለብዙ ሞገስ ነው። እኔ ልንገርህ ካነሳው አይቀር ማለት ነው። ሰው ብሎ ውዳሴ ማርያም በቃ ጠዋት ተነስቶ ዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ዛሬ ማን ነው? ሰኑይ ዘይትነበብ በዕለተ ሰኑይ ብሎ በቃ ዕለት ዕለቱን በሞገስ ሲያደርስ እኔ ልንገርህ ከአፉ እኔ የሚመስለኝ ከአፉ እንደዚህ የማር ሰፈፍ የማር ወረላ ዝም ብሎ የሚፈስ ነው ይመስለኝ። አይምሮ እሱ ነው የሚያምነው፣ ልቦና የሚያምነው እሱ ነው። በእውነቱ እግዚአብሔር በሚያውቅ የሆነ ቃል አይደለም የሚያወጣ ይመስለኝ፣ ወይ ደግሞ ዝም ብሎ የቃላት ድርድር የሚያወጣ አይመስለኝም። ለእኔ የማር ሰፈፍ ሰማያዊ በረከት በአንደበቱ የሚጠፈጠፍ ነው የሚመስለኝ እና የእመቤታችን ጸሎት ከሁሉ ጸሎት ይለያል ለማለት ነው። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። ወደ ቅዳሴ ማርያም ደግሞ እንግባ። ስለ ቅዳሴ ማርያም ስለ አባ ሕርያቆስ ምን ሀሳብ አሉት? እስቲ ከሱ እንጀምር። ደግሞ በዚህ በአጭር ቃል ቅዱስ ሕርያቆስ ያልተማረ እውቀት የሌለው አንድ መነኮስ ነበረ። በሐዋርያት መጽሐፍ በሲኖዶስ ማለት ነው አንድ የተወሰነ ውሳኔ አለ። ምን ይላል? የተማረ ግብረ ገብ ሁለቱን አስተባብሮ የያዘ ይሹም። የተማረ ግብረ ገብ ሁለቱንም አስተባብሮ የያዘ ይሹም ማለት በትምህርቱ መናፍቃን ተከራክሮ እንዲመልስ፣ በትምህርቱ ምዕመናንን በሃይማኖት እንዲያጸና፣ በግብረ ገብነቱ ደግሞ ሀገር በጸሎቱ እንዲጠብቅ፣ ምዕመናንን እንዲያጸድቅ ነው። ሁለቱ አስተባብሮ የያዘ ይሹም የተባለው ክህነት ማለት ነው።
ሁለቱንስ አስተባብሮ የያዘ አይገኝም። ባይገኝ የተማረ ብቻ ከሆነ ይሹም። ቢያንስ ምዕመናንን በሃይማኖት ያጸናቸዋል፣ የሳቱትን መናፍቃንን ተከራክሮ ይመልሳቸዋል። የጽድቁን ስራ ግን እየዋለ እያደረ ይሰራዋል፣ ያመጣዋል ብለዋል። ከዛ ታሪክ ተነስተው በዘመኑ የነበሩ የቅዱስ ሕርያቆስ ትህትናው፣ ንጽህናው፣ ቅድስናው፣ ግብረ ገብነቱን አይተው በጸሎቱ ሀገር ይጠብቃል፣ በትሩፋቱ ያጸድቃል ብለው በብዙ ሺህ መነኮሳት ላይ ሾሙት። አባት አደረጉት ማለት ነው። አባት አደረጉት። ሊቃውንት ከቅዳሴ ሐዋርያትና ከቅዳሴ እግዚእ በቀር ሌላ ምንም አያውቅም ብለዋል። ሁሌ ሲቀድስ ቅዱስ አባ ሕርያቆስ ወይ ቅዳሴ እግዚእ ነው ወይ ደግሞ የሐዋርያት ቅዳሴ ነው እንጂ ሌላ አይቀድስ። ቅዱስ ሕርያቆስ ከብቃቱ የተነሳ የበቁትና ያልበቁት ኃጢአት ያለባቸውና ኃጢአት የሌለባቸው ንስሐ የገቡትና ንስሐ ያልገቡትን ማየት ጀመረ። በቅቷል። በድፍረት ሥጋው ደግሞ ሊቀበሉ ሲመጡ አይ አንተ አልበቃህም፣ ንስሐ ገብተህ ተቀበል፣ አንተ ደግሞ በቅታና ተቀበል ማለት ጀመረ ከብቃቱ የተነሳ። በዚህ ጊዜ ያው ምቀኞች ተነሱ ነው። ምቀኛ የተነሳው ከውጭ አይደለም፣ እዛው አብረውት ከሚያገለግሉ ናቸው። በዚሁ አጋጣሚ አንድ ነገር የምነግርህ እኔ አሁን አብያተ ክርስቲያናት እንደበሱ ይበጠበጣሉ። አገልጋዮች እርስ በርስ ይለያያሉ፣ ይጣላሉ፣ ይከራከራሉ፣ እንደ በሽተኛ በቃላት ይዋጋሉ አይደል? መናናቅ፣ ክፋት፣ ምቀኝነት ከውስጥ ነው ያለው። እኔ እርግጠኛ ሆኜ የምነግርህ 100% እርግጠኛ ሆኜ የምነግርህ የቤተ ክርስቲያን ሊቃውንት፣ የቤተ ክርስቲያን አባቶች፣ መነኮሳት፣ አባቶች ካህናት፣ አባቶች ሊቃነ ጳጳሳት ላይ ያልሆነ ቃል የስድብ ነገር ምዕመን አይጽፍም። እርግጠኛ 100% ነው የምልህ። 100% ሆኜ እርግጠኛ የምሆነው የቤተ ክህነት ሰው ነው። እዛው ቤተ ክርስቲያን ውስጥ በአገልግሎት ሆኖ ሕይወት ያልገባው አገልጋይነት የሚለው ሕይወት የተደበላለቀበት ያልገባው ወይ ደግሞ በስም አገልጋይ ተብሎ ውስጡ ግን የአገልጋይነት መረዳት የሌለው ሰው ነው እና እዛው አብሮት የሚያገለግሉት በጠላትነት ተነሱበት። በምን እንሻረው ብለው የሚሽሩበትን ምክንያት ፈለጉ ይላል። ላሳጥረውና ከዕለታት አንድ ቀን ተሰብስበው ለምን ቀድሳ ቁርበን አንለው? መቼም አይሆንለትም፣ አልሆነልህም ብለን እንሽረዋለን ብለው በክፋት ሄዱበት። መንገድ ላይ ግን ሲያገኙት ሕርያቆስ ይሉታል። አቤት ከመጠምጠም መማር ይቅደም ይሉታል። ይለክፉታል በየመንገዱ። አስብ፣ ትልቅ አባት ነው ሲሉት እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው አላለም። ወቀውም ዮም በትህትና ወበፍቅር ያለው ይሄ ነው። እንደዛም እያሉት ቅዱስ ኤፍሬም በትህትና ወቀውም ዮም በትህትና በፈሪሃ እግዚአብሔር በትህትና በፍቅር ሆኖ መንበሩ ስር ይቆማል። ሁሌ ፊታቸው ላይ በትህትና ነው። አጻፋ አይመልስም። እኛ አጻፋ እንመልሳለን። በነገራችን ላይ አንዳንዴ ያው ለሰነፍ የስንፍና ያስፈልገዋል ብለን ስለምናስብ እንዲያው እስኪ ቢማሩበት ራሳቸውን ቢመለከቱበት ብለን ለሰነፍ እንደ ስንፍናው ሳይሆን ቢማርበት ብለን እኛ ምላሽ እንሰጣለን። እሱ ግን አልመለሰም። እንደ አገልጋይ ስርዓት ምላሽ የሚታነጹበት የሚማሩበት ብሎ የመለሰው አንድም የለም። ጸጥ ብሎ ግን በትህትናና በፍቅር ሆኖ ያገለግላቸው ጀመረ። ከዕለታት አንድ ቀን ቅዱስ ሕርያቆስ ቅዳሴ ገባ። ስርዓተ ቅዳሴው አልቆ ከፍሬ ቅዳሴ ሲደርሱ ማንሾኳሾክ ጀመሩ እና ሴትና ካህን ማንሾካሾክ ከጀመረ ችግር አለ ማለት ነው። የሆነ ችግር አለ ማለት ነው እና ምን እንበለው ሲሉ
የትኛውን ቅዳሴ እናውጣለት ከሚያስቸግረው ከበደ ከሚለው ብለው እስኪማከሩ ድረስ እሱ መንፈስ እግዚአብሔር ጎበኘው። የቅዱስ ኤፍሬምን የመሰለ ሕይወት ነበረው። እሱም እመቤታችንን ከመውደዱ የተነሳ እመቤቴ ምስጋናሽ እንደ ሰማይ ከዋክብት እንደ ምድር አሸዋ እንዲያው በስቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው ብኖር ብሎ ይመኝ ነበር። ክፉ ሲመክሩበት፣ ሰዎች ክፉ ሲመክሩበት አጠገቡ ያሉ በቆብ የሚመስላቸው መነኮሳት እኮ ናቸው፣ በክህነት የሚመስላቸው ካህናት በክፉ ሲመክሩበት፣ እግዚአብሔር ግን ደግ መከረለት፣ ሚስጥር ገለጸለት። ጎስአ ልብየ ጎስአ ልብየ ጎስአ ልብየ ብሎ መናገር ሲጀምር አባትነቱን የሚወዱ የሚያከብሩት አያችሁ ብያ አሉ። የእግዚአብሔር መንፈስ ቅዱስ ስራው ሰዎች አልተማረም ሲሉት፣ አልተመራመረም ሲሉት፣ ከመጠምጠም መማር ይቅደም ሲሉት፣ ሲያዋርዱት እግዚአብሔር የተገፉትን ይደግፋል፣ የወደቁትን ያነሳል። አያችሁ መንፈስ ቅዱስ እንጂ ገለጸለት አሉ። አደነቁ፣ ደስ አላቸው። የሚወዱት እሰይ አባታችን አሉ። የሚጠሉት የሚነቁት ደግሞ አይ ቅዱስ ማን ነው ሕርያቆስ እንኳን አዲስ ድርሰት ሊደርስ ያጠናውን ቃለ እግዚአብሔር እንኳን በአግባቡ መናገር የማይችል አሁን አዲስ ድርሰት ተደርሳለሁ ብሎ ይቀባጥራል ብለው ናቁት፣ አቃለሉት ይላል። በነገራችን ላይ በክፋት የተመላን ሰው ምላሽ መስጠት ጥሩ አይደለም። አሁን ብዙ ሰው ይሳሳታል፣ እኔም ይገጥመኛል። ክፉ ሰው ክፉ ነው፣ ትተው መሄድ ብቻ ነው። አረመኔ ሰው አረመኔ ነው፣ ትተው መሄድ ብቻ ነው። መልካም ስብዕና ትሑት ልቡና ለመያዝ የዝግጁነት ልብ የተዘጋጀ ልብ የሌለው ከሆነ ከዛ አካባቢ ዘወር ማለት ዝም ማለት አይመለስም። እኩይ ዲያብሎስ ፍልስጣ በልቡና ያደረበት ሰው አባቶቻችን መምህራን እንዳሉት ነው የማይድን ድውይ የማይመለስ መናፍቅ ከሆነ መተው። እነርሱ በልቦናቸው ክፋት ስላደረ፣ ምቀኝነት ስላደረ፣ ክዳት ስላደረ እንደገና አሁንም ይቀባጥራል ብለው ናቁት። ከቅዳሴ በኋላ ወይ እዜኒን የሰብሖ ለአብ ወወልድ ወመንፈስ ቅዱስ ብሎ ዘጋ ቅዳሴውን። አሁንም ሚስጥርን ጥበብን የገለጸልን እግዚአብሔር እናመስግነው ብሎ ዘጋ። ከቅዳሴ በኋላ ሰረውተ ሕዝብ ከተደረገ በኋላ እንቀበለው ይሄን ቅዳሴ ያሉ የሚወዱት ማን ደረሰው ብለን ይሄ ያልተማረው ሰው የፊደላትን ቅርጽ የማይለየው ሕርያቆስ ደረሰው ብለን አይ እሺ እንደዛም ከሆነ በሀገራችን ልማድ እንቀበለው። በሀገራቸው አየህ ልማድ ነበረ። አዲስ ድርሰት ሲደረስ ከእሳት ይጥሉታል፣ ደህና ቢወጣ ከውሃ ይጥሉታል፣ ደህና ቢወጣ ድዌ ላይ ይጥሉታል። ድዌ ከፈወሰ አሜን ወአሜን ብለው እንደ ድርሰት ይቀበሉታል። በዛ ልማድ የቅዱስ ሕርያቆስን ያንን ቅዳሴውን እሳት ላይ ሲጥሉት ቀለሙ ሳይቃጠል ብራናው ሳይቃጠል ቀለሙ ሳይደመሰስ አገኙ። ከውሃው ላይ ቢጥሉት ብራናው ሳይርስ ቀለሙ ሳይደመሰስ ተገኘ። ከድዌ ላይ ሲጥሉት ድዌ ፈወሰ፣ ተላልፎ ሙት አስነሳ። በጎ ድርሰት ነው ብለው አሜን ወአሜን ብለው ተቀበሉት። 14ተኛ ቅዳሴ ሆነ ነው። ቅዳሴ ማርያም የእመቤታችን ምስጋናና ስነ መለኮትን ነው የሚያስረዳው። ስነ መለኮት አለው። ብዙ ፐርሰንቱ ስነ መለኮትን ያስረዳል፣ 80%። 20% ግን የእመቤታችን ምስጋና አለው። መጀመሪያ በእመቤታችን ምስጋና ይጀምራል። የእመቤታችን ምስጋና በደንብ አድርጎ ከገለጠ በኋላ ቀጥታ ቅዱስ ሕርያቆስ ለየት የሚያደርገው በቃ ጥበበ እግዚአብሔር ገልጾለት የሰለስቱ ምዕትን በ325 ዘመን የነበሩትን የቅዱሳን የሰለስቱ ምዕትን ትምህርት ስነ መለኮት በደንብ ያስረዳበት፣ ያስተማረበት፣ የገለጠበት ትምህርት ነው ማለት ነው። ሰለስቱ ምዕት ምስጢረ ሥላሴ ይትነከር
እየተአተታላ ይትነከር ሚስጥረ ሥላሴ ይደነቃል እንጂ አይመረመርም ያሉትን ወይ እዜኒ ንህስስ በያቲሁ ወይ ንጠናቀቅ ማዕመክቲሁ እስመ ልሳነ ነቢያት ወሐዋርያት ብሎ አሁንም ጥልቅነቱን አንመራመር ማለት ባህሪውን መርምረን እናውቃለን አንበል ብሎ ስነ መለኮትን ወደ መሬት ወደ ታች ወደ ሰማይ ወደ ላይ ወደ ቀኝና ወደ ግራ ብለን ተመራምረን የመለኮትን አኗኗር የመለኮት ቀዳማዊነቱ ማዕከላዊነቱ ዳህራዊነትን አውቃለሁ ማለት ስፋቱን ጥበቱን አውቃለሁ ማለት እንደማይቻል ስነ መለኮት ረቂቅ ሰፊ ከመላእክትና ከሰው ሁሉ አይምሮ በላይ እንደሆነ ዘይክል ልሳነ ነቢያት ወሐዋርያት ያለውን ከሰው ከመላእክት አይምሮ ከሰው ዕውቀት በላይ እንደሆነ ሚስጥረ ሥላሴን አስፍቶ አምልቶ አጉልቶ የተናገረበትና እመቤታችንን ደግሞ እንደ ቅዱስ ኤፍሬም ያመሰገነበት በመኑ በአምሳለ ምኑን አስተማስለኪ ብሎ እመቤታችንን በተለያየ ምሳሌ በኤልያስ መሶብ በፋራን ተራራ ናሆም ቁስለኞችን በሚያድንበት መድኃኒት በሶሎሞን ቀለበት በዳዊት መሰንቆ በሶሎሞን አክሊል እየመሰለ እመቤታችንን ደግሞ ከፍ አድርጎ ያመሰገነበት ድርሰት ነው። በተጨማሪም ደግሞ ቅድም እንዳልኩ ስነ መለኮትን ደግሞ ያስተማረበት ትልቅ ድርሰት ነው ለማለት ነው። በጣም የአባ ሕርያቆስ ድርሰት ላይ የዚህ ቅዳሴ ማርያም ላይ እንደ ውዳሴ ማርያም ደግሞ ከብሉያትም እየመሰለ እመቤታችን በአዲስ ኪዳን ደግሞ ነገረ ስጋዌውን የጌታችንን እሷም የአምላክ እናት መሆኗን በይበልጥ ከዚያ በኋላ ደግሞ የቅድስት ሥላሴ አንድነትና ሶስትነትን ደግሞ እንደዚሁ በደንብ ሲያብራራ ሲተነትን እናገኘዋለን እና በጣም ድንቅ ድርሰት ነው ብዬ አስባለሁ። ለየት የሚያደርገው እንዲያውም ከቅዱስ ኤፍሬም ለየት የሚያደርገው ቅዱስ ኤፍሬም ምንም አዲስ ኪዳንን ቢጠቀም የሐዋርያትን የሥርዓት መጽሐፍ አጉልቶ አስፍቶ አልተናገረም። ቅዱስ ሕርያቆስ ግን አባ ሕርያቆስ ግን አስፍቶ ተናገረ። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ብሎ የሐዋርያትን የሥርዓት መጽሐፍ ውስጥ የተጻፈውን ሁሉ እያመጣ ተናግሯል እና ከሐዲስ ከብሉይ ኪዳን በተጨማሪ የሥርዓት መጽሐፍትንም ሚስጥረ ሥላሴን በቀኖና ሐዋርያት ያሉትንም ጭምር ትምህርቶች አምጥቶ በመንፈስ ቅዱስ ገላጭነት ተናግሯል ማለት ነው። በጣም ድንቅ። እዚሁ ላይ የንታ ቅዳሴ ማርያምን በቤተ ክርስቲያን ስርዓት መሰረት በተለያዩ የእመቤታችን የበዓላት ወቅት በሚቀደስበት ጊዜ በሰሙነ ፍልሰታም በተጨማሪ በእመቤታችን በዓላትም ለምሳሌ በጽጌ ጊዜ በዘመነ ጽጌ በሌላው በእመቤታችን አበይት በዓላት ላይ የእመቤታችን ቅዳሴ ይቀደሳልና ምን አይነት አውድ አለው? እንደው ምን አይነት ስሜት ይፈጥራል ለምእመናኑም ለእኛም በአምልኮታችን ላይ? ቅዳሴ ማርያም ሲባል ሰው የሚመስለው ወይ ደግሞ የቤተ ክርስቲያንን ትምህርት ጠንቅቀው የማያውቁ ሰዎች ቅዳሴ አምልኮ መፈጸሚያ ነው። ቅዳሴ ማርያም ሲባል ግን እመቤታችን በአምልኮ ውስጥ ሱታፌ እንደ አምላክ ወይ ደግሞ እንደ መለኮት የአምልኮ ሱታፌ እንዳላት አድርገው የሚያወሩ ሰዎች ይሰማለሁ። ቅዳሴ ማርያም ስሙ እንጂ ምስጋናው ለእግዚአብሔር ነው። ቅዳሴ ማርያም ስሙ እንጂ ሙሉ ለሙሉ የሚናገረው ስለ መለኮት ነው። ሙሉ ለሙሉ የቅዳሴ ስርዓት አይተህ ከሆነ እዛ ጋ ስለ እግዚአብሔር ቅድመ ዓለም መኖሩን፣ ማዕከል ዓለም መኖሩን፣ ድኅረ ዓለም መኖሩን እያንዳንዱ ቅዳሴ 14ቱን ቅዳሴ ብትመለከት ስለ እግዚአብሔር አኗኗር፣ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር መግቦ፣ ስለ እግዚአብሔር ካሊነት፣ ስለ እግዚአብሔር ሁሉን ቻይነት፣ እግዚአብሔር ፍጥረታትን የፈጠረበት የፍጥረት ስርዓት፣ የፍጥረት መግቦት፣ የፀሐይ፣ የጨረቃ፣ የከዋክብት፣ የደመና፣ የዝናብ፣ የመብረቅ የተለያዩ የፍጥረት ስርዓቶችን እግዚአብሔር እንዴት አድርጎ እንደፈጠረ እንዳዘጋጀ ከፍጥረት ባሻገር ደግሞ ለሰው ልጅ ያለውን እግዚአብሔር ለሰው ልጅ ያለውን ፍቅሩን የቸርነቱ ወሰን እንደሌለው ነው የሚገልጸው። በተጨማሪም ደግሞ እግዚአብሔር መለኮት ነው፣ መለኮት እግዚአብሔር ነው። እርሱ ለብቻው ማን በማይደርስበት በማይመረመር አኳኋን እንደሚኖር የሚገልጡ ናቸው። ቅዳሴ ማርያም
መጀመሪያው ላይ ቅዱስ አባ ሕርያቆስ ወአነ አየድ ቅዳሴ ያለ ማርያም ወአነ አየድ በያት ያለ ድንግል ወአነ አየድ ውዳሴ ያለ ድንግል ቢልም እንደ መነሻ አድርጎ እንደ አርስት አድርጎ እኔም የድንግልን ውዳሴዋን እናገራለሁ ክብሯን ገናነቷን እናገራለሁ ብሎ እንደ መግቢያ ያደረገ እንጂ መዳረሻው መጠቅለያው ግን ስነ መለኮት ነው። እንዴ ከእንትን በኋላ እኮ ከአውስኡ ካለ በኋላ እኮ በቃ ሙሉ ለሙሉ ስለ መለኮት ነው የሚናገረውና የአምላክን ያኗኗር እና እንዲሁም ደግሞ የፍጡራን ከእግዚአብሔር ጋር ያላቸው የልጅነትና የአባትነት መንፈስ የሚገልጽ ስለሆነ ሙሉ አምልኮቱን ለእግዚአብሔር ሲሆን በየመሃሉ ግን የእመቤታችንን ደግሞ ምስጋና ይቀርብበታል። ምስጋናው እንግዲህ ወላዲተ እግዚአብሔር ስለሆነች ይቀርባል። ቅዱሳን መላእክት ይነሳሉ በቅዳሴ፣ ቅዱሳን እመቤታችን ትነሳለች። በበጎ ሕይወታቸው ያገለገሉ ቅዱሳን በቅዳሴው መሀል ይነሳሉ። እነዚህ ተነሱ ማለት ግን የአምልኮ ሱታፌ አገኙ ማለት አይደለም። በቅዳሴው ለአምልኮ በሚፈጸመው በቅዳሴው ሂደት ውስጥ በእግረ ቅዳሴ ይጎበኛሉ። እነሱ በእግረ ቅዳሴ ነው የሚጎበኙት እንጂ ቅዳሴው ሙሉ ቅዳሴው ግን ለእግዚአብሔር የሚቀርብ የአምልኮ ምስጋና፣ የአምልኮ ውዳሴ፣ የአምልኮ መስዋዕት ነው። በእግረ ቅዳሴ ወይ ደግሞ በእግረ ምስጋና ግን እግረ መንገድ ግን የቅዱሳን ስም ይነሳል። ለምን? ቅዱሳን ከእመቤታችን ጀምሮ የእግዚአብሔር ጌጦች ስለሆኑ ውበቶቹ ስለሆኑ። ምክንያቱም እኛ አሁን ብዙ አካል አለን፣ አንድ አካል ይበቃናል አለንም። ሰው ልጅ ሙሉ አካል ሲሆነው ሙሉ አካሉ ለሰውነቱ ውበት ነው። እንደዚህ ሁሉ እግዚአብሔር ብቻው አይደምቅም አይደለም። ብቻውማ ደምቆ ኖረዋል እኮ። ብቻው እኮ ለዘመናት እኮ ልኬት ስፍር ለሌላቸው ዘመናት ብቻው እኮ ኖረዋል አጊጦ። ግን ብቻው ማጌጡን አልፈለገም። ባህሪውን ያመሰግነው ነበረ። ክብሩን የሚወርስ ስሙን የሚጠራ ጸጋውን የባህሪ ክብሩን ወይ ደግሞ የባህሪ ጸጋውን የጸጋ አድርጎ ሊሰጠው የፈለገውን ፈጠረ ነው። ስለዚህ የእርሱ የባህሪ ጌጥነቱን ለሚወዳቸው ለወዳጆቹ ደግሞ ጌጥ አድርጎ ሰጠ። የእርሱ የባህሪው የሆነ ሁሉ የጸጋ አድርጎ ለባለሟሎቹ ሰጠ። ስለዚህ እኛ የእግዚአብሔር ጌጦች ነን። የእጁ እኮ ጌጥ ነን እኛ። ስለዚህ ቅዱሳን በእግረ ቅዳሴ ወይ በእግረ ስብሐት በእግረ መስዋዕት ስማቸው ይነሳል። አምልኮዊ ያልሆነ ጸጋዊ አክብሮታዊ ምስጋና ይቸራቸዋል ማለት ነው፣ የእግዚአብሔር ባለሟል ስለሆነ። ይልቁንም እመቤታችን ቅድስት ድንግል ማርያም ወላዲተ እግዚአብሔር ወላዲተ ቃል ስለሆነች ቅዱስ አባ ሕርያቆስ መግቢያ ያደረገው በእመቤታችን ምስጋና ነው። ለምን? ገና የቅዳሴው መግቢያውን ገና እንደገባ አኮ ዘቦቱ ለመለኮት ቢል ይጠራል፣ ይደርቅበታል፣ ሰሚው ተስፋ ይቆርጣል። የውሃ ነገር ከስሩ ውሃ ከጥሩ አይደል የሚባለው? መጀመሪያ ስለ እመቤታችን መግለጫ ይሰጣል። ማናት እመቤታችን የሚለው ማናት እመቤታችን? ማናት የአምላክ እናት? ማናት ወላዲተ ቃል? ማናት ወላዲተ እግዚአብሔር? ማናት የሐና ኢያቄም ልጅ? እንዴት ተወለደች? ኑሮዋ ምን ይመስል ነበረ? አኗኗራ ምን ይመስል ነበረ? እሊያገዝፋ ግዛዶን አኮ ከማዋልደ ዕብራውያን እሊያገዝፋ ግሳዶን በእስክስታ ደረታቸው አንገታቸውን እንዳበጡ እንደ ዕብራውያን ሴቶች እንዳልኖረች አላ በንጽህና በቅድስና ውስተ ቤተ መቅደስ ነበርኪ በንጽህና በቅድስና እንደነበረች አኮ ራዙት ስፉጣን ዘናዘዙኪ እመቤታችን በሎሚ በጠጠር በወርቅ በብር የሚያታልሉ ጎረምሶች እንዳላታልሏት አላ መላእክተ ሰማይ ወጹኪ የሰማይ መላእክት እንደጎበኟት እንዳረጋጓት። እንደገና ደግሞ ይሄ ከልጅነት ጀምሮ እስከ ክርስቶስ መጽነስ ድረስ ያለውን ሕይወቷ ምስጋና ከመላእክት እየተቀበለች ምስጋና። እንደገና ደግሞ ምግቧን በተመለከተ አሰርገሰስ እንዳልተመገበች ሁሉ በቤተ መቅደስ ቆይተዋ ኦ ድንግል እኮ እብስተ ምድራዊ ዘተሴሰይኪ ድንግል ወይ ምድራዊ ምግብን የተመገብሽ አይደለሽም ብሎ ሰማያዊ ምግብን ተመገብሽ
ምድራዊ መጠጥ አልጠጣሽም፣ ሰማያዊ መጠጥን ጠጣሽ። ሰማያዊ ማለት ከሰማያውን ወይን የሚጠምቅ እንጀራ የሚጋግር ኖሮ አይደለም። ከየት እንደመጣ ስለማይታወቅ ከሰማይ የመጣ ምግብ ከእግዚአብሔር ዘንድ የተሰጠ መና እንደተመገበች ጽንሰቷ ይነግርሃል። እድገቷ ቤተ መቅደስ እንደሆነ ይነግርሃል። ምግቧ ይነግርሃል። አኗኗሯን ይነግርሃል። ውሎዋን ይነግርህና በእንደዚህ በስብሐተ እግዚአብሔር በመንፈስ ቅዱስ ክለላ ውስጥ የነበረችን ያቺን በአዳም ባህሪ ውስጥ የነበረች ያቺ እንቁ ወደዚህ ዓለም የመጣው የአካላዊ ቃል የኢየሱስ ክርስቶስ እናቱ ከሆነች ብሎ ይነግርሃል፣ ይሰብክሃል ማለት ነው። ስለዚህ መነሻ ያደረጋትና አንድ መጽሐፍ ያለ መቅድም ያለ መግቢያ አይነበብም፣ አይጻፍም መጽሐፍ። ስለዚህ ወላዲተ እግዚአብሔር፣ ወላዲተ ቃል፣ ወላዲተ እግዚአብሔር፣ ወላዲተ ቃል፣ ወላዲተ መለኮት ከማለቱ በፊት ስለእመቤታችን መጀመሪያ ማብራሪያ ሰጥቶ ስለእመቤታችን አስተምሮ አመስግኖ ከዛ በኋላ ስለ መለኮት እናቱ ማናት ድንግል ማርያም፣ ማን ነው እግዚአብሔር፣ እግዚአብሔርማ እንዲህ ነው አትመረምረውም ብሎ ደግሞ ስለ እርሱ ደግሞ አብዝቶ አስፍቶ አምልቶ ይነግርሃል ማለት ነው። እና በዚህ መልኩ ነው የምገልጸው። በጣም አመሰግናለሁ ይንታ። እኔ ጥያቄዎቼን ጨርሻለሁኝ። ለመጠቅለያ እንዲሆነን ለምዕመናን ለተመልካቾቻችን ስለ ፍልሰታ እንኳን አደረሳችሁ ብለው በምን መልኩ ደግሞ ማሳለፍ እንዳለባቸው ጥቂት ነገር ይንገሩልኝ። እንግዲህ ጾመ ፍልሰታ የሐዋርያ ጾም ነው። እመቤታችን ቅድስት ድንግል ማርያምን ስጋዋን ለማግኘት ከእሷን በረከትና ቃል ኪዳን ለማግኘት ቅዱሳን ሐዋርያት የጾሙት ጾም ነው። ጾሙ የሐዋርያ ጾም ነው ጥንተ ነገሩ። እኔ ጾሙን የምገልጸው ቀኑን ማጠሩ ባንመለከት፣ ብዙ ሰው የእመቤታችን ጾም አጭር ናት እኮ ጾሟ አጭሯ ጾም ይላል። ቀኑን ማጠሩ ባናይ፣ በጾም ስርዓት ውስጥ የቀን ማጠንና መርዘም የሚባል የለም። አብይ ጾም ያው ነው 40 ቀን ወይ ደግሞ 55 ቀን ስለሆነ ጾመ ፍልሰታ ደግሞ 15 ቀን ከሆነ ለክርስቲያን ብዙም የቀን ማጠር ጉዳይ ጨዋታ አይሆንም። ዋናው በአጭር ጊዜያት ወይ ደግሞ በረዥም ጊዜያት በምናደርጋቸው ሂደት ውስጥ ምን ያህል ጸጋ እግዚአብሔር አግኝተናል ነው ጥያቄው። ያደለው እኮ በ3 ቀን በነነዌ ጾምም ተለውጦ ከእግዚአብሔር ጋር ይኖራል። ያላደለው ግን ዓመት ለዓመት አብይ ጾም እየጾምም አይለወጣል። ዋናው እኔ አሁን በዚህ ሰዓት ላይ ሰው ሱባኤ ለመያዝ ያው አንተም ክፍለ ሀገር ልትወጣ ነው። አንድ የሚያስቀኝ ፈገግ የሚያሰኘኝ ነገር አለ። ብዙ ሰው ቦታ ይቀይራል። ገዳም ይቀይራል፣ የጠበል ቦታ ይቀይራል፣ የሱባኤ ቦታ ይቀይራል፣ ልብስ ይቀይራል። እስኪ መጀመሪያ እኛ እንቀየር ነው። ባልተለወጠ ማንነቱ ውስጥ ቦታ ገዳም ብንቀይር፣ የሱባኤ ቦታ ብንቀይር፣ የቅዳሴ ቦታ ብንቀይር እርግጠኛው የምነግርህ መለወጥ አንችልም። መጀመሪያ እኛ መለወጥ አለብን። ውሳጣዊ ማንነታችን ሳይቀየር ገዳማትን ብንቀይር፣ ቅዳሴ የምናስቀድስባቸውን ገዳማት፣ አጥቢያዎች፣ አድባራት ብንቀይር ለውጥ አያመጣም። አንድ ምሳሌ ልንገርህ። እባብ ቆዳው ሲያረጅ ማለት ነው። ቆዳው ሲያረጅበት እባብ 40 ቀን ጾሞ አዲስ ቆዳ ይቀይራል። እባብ ቆዳ እንጂ ተናዳፊነቱ መርዛማነቱ ግን አይቀይርም። ስለዚህ የእባብ አካሄድ ባንሄድ መጀመሪያ ከላይ ላይ አፍአዊ ማንነታችን ላይ ሳይሆን መለዋወጥ ያለብን እስኪ መጀመሪያ እኛ ውስጣችን እንለውጠውና አጥቢያችን ላይ ሱባኤ እንያዝ። ሁሌ የምናስቀድስበት፣ ሁሌ የምንጾምበት፣ ሁሌ ስጋውን የምንቀበልበት አጠገባችን ያለው አጥቢያ ላይ እንጸልይ። ለምን መሰለህ? ሩቅ የምንፈልገው የተለወጥን እንዲመስለን ነው፣ ግን አልተለወጥንም። ስለዚህ እንዲያው ቦታ ከምንቀየር፣ የሱባኤ ቦታ ከምንለዋወጥ፣ የጠበል ቦታ ከምንለዋወጥ፣ ደብራችንን ትተን የሆነ ቦታ ከምንለውጥ እኛ መጀመሪያ ተለውጥ እንለወጥና እስኪ አጥቢያችን ላይ እናስቀድስ፣ አጥቢያችን ላይ እንጹም፣ አጥቢያችን ላይ እንጠመቅ፣ አጥቢያችን ላይ መንፈሳዊ ነገሮችን ገንዘብ እናድርግ። እኛ ሳንለወጥ የምናደርጋቸው መንፈሳዊ ሂደቶች እኔ በግሌ ትክክል አይደለም እና ቦታ ከምንለውጥ ራሳችን እንለውጥ፣ ልብስ ከምንቀይር ራሳችንን እንቀይር፣ ውሳጣዊ ማንነታችን እንለውጠው ለማለት ነው። እንኳን ለጾመ ሐዋርያት ወይ ደግሞ በተለምዶ ለጾመ ፍልሰታ በሰላም አደረሳችሁ አደረሰን። ዶክተር አንተም እንኳን አደረሰ። በሰላም አድርሶ በሰላም ይመልስልን።
ክብር ያድልኝ። አሜን። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነበረ። የዛሬው መርሃ ግብራችን ዙሪያውን ያጠነጠነው በፍልሰታ በጾመ ፍልሰታ ዙሪያ በዚያውም ደግሞ በዚህ የጾም ሳምንታት የምናደርገው የእመቤታችን የቅድስት ድንግል ማርያምን የውዳሴዋን የቅዳሴዋን የአንድምታ ትርጓሜ ማብራሪያ ነበረ በጥቂቱ ከየኔታ ጋር የቆየሁበት። የእንታ አባታችን የእንታ አባ ጸጋ ጸአብ አዱኛ የአራቱ ጉባኤያት መምህር ናቸው። በቅድስት ሥላሴ ካቴድራል እንዲሁም ትርጓሜውን ሲያሰሙ ይከርባሉ። እሳቸውን እንድትሰሙ ግብዣዬ ነው የሚሆነው። መልካም ጾም እንዲሆንላችሁ እመኛለሁኝ። መልካም ሳምንት ይሆንላችሁ። ቤተ ክርስቲያን ባህረ ጥበባት